ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን ቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአርሲ የኦርቶዶክስ እምነት ተከታዮች ላይ የደረሰውን ጭፍጨፋ በተመለከተ በርካታ ኢትዮጵያውያን ዛሬም ቁጣቸውን አጠናክረው ቀጥለዋል። በተለይ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲደርስ የሚደረገው ተቃውሞ ዛሬም ተጠናክሮ ቀጥሏል። ይህንን በተመለከተ የፓርላማው አባል የአብይ አህመድ አገዛዝ ኃላፊነትና ተጠያቂነቱን እንዲወስድ አስጠንቅቋል። ዝርዝር መረጃውን የምታዳምጡት ይሆናል። በሌላ መረጃ ደግሞ በሸዋ የሚንቀሳቀሰው የአማራ ፋኖ ዛሬም ከአብይ አህመድ ወታደሮች ጋር የሚያደርገውን ትንቅንቅ አጠናክሮ ቀጥሏል። የዛሬውን የሸዋ ጠንካራ እንቅስቃሴ በተመለከተ ሁለት መረጃዎች ደርሰውናል። ወደ እናንተ ከሚደርሱት መረጃዎች መካከል ይገኛሉ። በሌላ መረጃ ደግሞ በአርበኛ ፋኖ ዘመነ ካሴ የሚመራው በጎጃም አካባቢ የሚንቀሳቀሰው የአማራ ፋኖ ዛሬም እንደተለመደው በአብይ አህመድ ወታደሮች ላይ ጠንካራና የማያዳግም እርምጃ እንደወሰደ ይፋ አድርጓል። በዚህ አካባቢ የተሰማራው የብርሃኑ ጁላ ወታደር አካባቢውን ጥሎ ፈርጥቷል። ይሄንን በተመለከተም የምታዳምጡት ይዘናል። በጎንደር አካባቢ የሚንቀሳቀሰው የአማራ ፋኖ ሰሞኑን እጅግ በጣም በሚያስገርም ሁኔታ በአብይ አህመድ ወታደሮች ላይ የሚወስደውን እርምጃ አጠናክሮ ቀጥሏል። ዛሬም በጎንደር አካባቢ ጠንካራ ትንቅንቅ ተደርጓል። ይህንን በተመለከተ የምታዳምጡት ይኖራል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ ሰሞኑን በአርሲ በኦሮሚያ ክልል እጅግ በጣም በሚያሳዝን ሁኔታ የክርስትና እምነት ተከታዮች ላይ ያነጣጠረ ጥቃት እንደተፈጸመ እስካሁን የተረጋገጠ ከ33 በላይ ንጹሃን ወገኖቻችን በአሰቃቂና ጭካኔ በተሞላው መልኩ እንደተገደሉ ተሰምቷል። ይህ በእንዲህ እንዳለ የበርካታ ኢትዮጵያውያንን ልብ የነካና ትኩረት የሳበ የአርሲው ጥቃት ሰለባ የሆነ ሕፃን ታምራት የቀኝ እግሩ እንደተቆረጠም ተረጋግጧል። በወላይታ ሶዶ ከተማ በሚገኘው ክርስቲያን ሆስፒታል ሲታከም የሰነበተው የ4 ዓመቱ ሕፃን ታምራት አውግቸው ዛሬ ጥቅምት 26 ቀን 2018 ዓ.ም ቀትር ላይ በጥይት የተደበደበውና የተመረዘው እግሩ እንደተቆረጠ ይፋ ተደርጓል። የሆስፒታሉ ሐኪሞች እግሩ ሳይቆረጥ አስፈላጊው ሕክምና አድርገው ለማዳን ጥረት ቢያደርጉም እንዳልተሳካ ይፋ ተደርጓል። ህመሙ ለህይወቱ አስጊ እየሆነ በመምጣቱ የተነሳ እግሩን ለመቁረጥ እንደተወሰነም ከዶክተሮች የተገኘው መረጃ አረጋግጧል። ይህ በእንዲህ እንዳለ ይሄንን ጭካኔ የተሞላው እንቅስቃሴና ጭፍጨፋን በተመለከተ በርካታ ኢትዮጵያውያን ዛሬም ተቃውሟቸውን አጠናክረው ቀጥለዋል። ከነዚህ መካከል የፓርላማው አባል አቶ አበባው ደሳለው ይህንን በተመለከተ አገዛዙ ኃላፊነት እንዲወስድ ጠይቀዋል። በኦሮሚያ ክልል ምስራቅ አርሲ ዞን በተደጋጋሚ ለሚፈጸሙ ግድያዎች አገዛዙ ኃላፊነት መውሰድ እንደሚገባው የፓርላማ አባሉ አቶ አበባው ደሳለው አስጠንቅቀዋል። የህዝብ ተወካዮች ምክር ቤት አባሉ አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙ ግድያዎችን በጽኑ አውግዘዋል። የአገዛዙ አመራሮችና የፌዴራል መንግስት ኃላፊነት መውሰድ እንዳለባቸው አጽንኦት ሰጥተው አስጠንቅቀዋል።
ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ብሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር ሲሉ ያስታወሱት የምክር ቤት አባሉ ይህን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸም ገልጸዋል። ለዚህም ዋነኛ ምክንያቱ የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው እንደሆነ የፓርላማ አባሉ ይናገራሉ። ጥቃቱን በሚፈጽሙት አካላት ላይ ተጠያቂነትን አለማረጋገጥና እርምጃ ሲወሰድ አለመታየቱ ችግሩ ተጠናክሮ እንዲባባስ ሌላኛው ምክንያት መሆኑን አመልክተዋል። አቶ አበባው አክለው እንደተናገሩትም በኢትዮጵያ የነበረው የመተሳሰብና አብሮ የመኖር እሴት በዚህ መሰል ድርጊት እንዲሸረሸር ያደረገው የሕግ የበላይነትን ማስከበር አለመቻል መሆኑን የጠቀሱ ሲሆን ጠቅላይ ሚኒስትሩ ስልጣን ላይ ከመጡበትና ከዛ ጥቂት ጊዜያት ቀደም ብሎ እስካሁን ድረስ እንደ ፖሊስና መከላከያ ሲሉ የዘረዘሯቸው የጸጥታ አካላት ኃላፊነታቸውን በአግባቡ እየተወጡ አለመሆናቸው ችግሩን አባብሶታል ሲሉ ተናግረዋል። የፓርላማ አባሉ አሁንም ቢሆን ገለልተኛ አካል በስፍራው ገብቶ በማጣራት ጥፋተኞቹ ተጠያቂ እንዲሆኑ ጥሪ አቅርበዋል። አቶ አበባው በቀጣይ ግን መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸውን እንዲከላከሉ ሊያስታጥቃቸው ይገባል፣ አሊያም በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል ተጠናክሮ የቀጠለው የፋኖ የማጥቃት እርምጃ ዛሬም ጥቅምት 26 ቀን 2018 ዓ.ም ተጠናክሮ ቀጥሏል። በሸዋ አካባቢ የሚንቀሳቀሰው የአማራ ፋኖ ለከበባ የተንቀሳቀሰውን የ104ኛ አየር ወለድ ክፍለ ጦር 7 አባላቱ ሲደመሰሱ በርካቶች ቁስለኛ መሆናቸውን የአጼ አምደ ጽዮን ኮር ይፋ አድርጓል። አፋሕድ ሸዋ ጠቅላይ ግዛት እዝ ጥቅምት 26 ቀን 2018 ዓ.ም የ104ኛው አየር ወለድ ክፍለ ጦር መነሻውን ከመሃል ሜዳ ከተማ በማድረግ የሚኒሊክ ክፍለ ጦርን ለማፈን ባደረገው ሙከራ የወገን ኃይል ቀድሞ በደረሰው መረጃ መሰረት ገዢ ቦታዎችን በመቆጣጠር በመንዝ ቀያ ወረዳ ልዩ ስሙ ክምር ድንጋይ በተባለ አካባቢ ከሌሊቱ 10 ሰዓት ላይ በተከፈተበት ድንገተኛ የተኩስ እርምጃ 7 የአገዛዙ ወታደር አባላት ወዲያውኑ በጀግናው ሰራዊታችን ሲደመሰሱ በርካቶቹ ቀላልና እስከ ከባድ ቁስለኛ መሆናቸውን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ምክትል የሕግ ክፍል ኃላፊ አርበኛ አባቢ ዘውዴ ይፋ አድርጓል። አርበኛው አክሎ እንደተናገረው ዛሬ በተደረገው እልህ አስጨራሽ ውጊያ የአጼ አምደ ጽዮን ኮር አካል የሆኑት የእምዬ ሚኒሊክ ልጆች ጀግናው አጼ ሚኒሊክ ክፍለ ጦር በአገዛዙ ዙፋን አስጠባቂዎች ላይ ስኬታማ ድል መጎናጸፋቸውን የገለጸ ሲሆን በወገን ኃይል በኩል የጠላትን ጡት ቆራሽ ሰራዊት የረፈረፈ የጀግናው ፋኖ ሰራዊታችን አንድ አባል ላይ ቀላል ቁስለኛ እንዳለ አረጋግጧል። በእምዬ ሚኒሊክ ልጆች የተደመሰሰው የጠላት ወታደር ደጉ የመንዝቀያ ወረዳ ማህበረሰብ የጡት ቆራጩን አስከሬን በመቅበር የሰውነት ክብርን ያሳየ ሲሆን ከቀላል እስከ ከባድ ቁስለኛ የሆኑትን የ104ኛ አየር ወለድ ክፍለ ጦር አባላትም ወደ መሃል ሜዳ ከተማ ሆስፒታል መወሰዳቸውን የኮሩ መረጃና ደህንነት ክፍል በላከው መረጃ አረጋግጧል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ክብርና ሞገስ ለትግሉ ሰማዕታት፣ ድል ለአማራ፣ ድል ለአማራ ፋኖ፣ ትግላችን ተጠናክሮ ይቀጥላል ብለዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አሁንም በዚሁ በሸዋ አካባቢ የአውደ ውጊያ ዜናዎችን በተመለከተ ከግንባር ያደረሱን መረጃ ላጋራችሁ። አፋሕድ ሸዋ ጠቅላይ ግዛት እዝ ጥቅምት 26 ቀን 2018 ዓ.ም መነሻውን ከሞላሌ ከተማ ያደረገው የአገዛዙ 104ኛ አየር ወለድ ኮማንዶ ክፍለ ጦር ወደ መንዝማማ አንጓና መለያ ቀበሌ ያቀናው የብርሃኑ ጁላ ጡት
ቆራጭ ወታደር ዛሬ ጥቅምት 26 ቀን 2018 ዓ.ም ከቀኑ 4 ሰዓት ጀምሮ በአፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በሁለቱ አናብስቶች የራምቦ ክፍለ ጦር ሞገሴ አንደኛ ሻለቃና በ7ለ7 ክፍለ ጦር በናሁ ሰናይ ሻለቃ በጋራ ጥምረት እየተገረፈ ይገኛል ብለዋል። የአገዛዙ አራዊት ወታደር በነገው ዕለት በኦርቶዶክስ እምነት ተከታዮች ዘንድ በደማቅ ሁኔታ የሚከበረውን በታሪካዊ ገዳም የሚገኘውን የአርባራ መድኃኔዓለም ዓመታዊ ክብረ በዓልን ለማክበር ከተለያዩ የሀገሪቱ ክፍል ከዋዜማው ጀምረው እየመጡ ያሉትን ምዕመናንና ሃይማኖታዊ በዓሉን ለማደናቀፍ ያለ የሌለ ኃይሉን ይዞ በሞርታርና በዙ 23 ታጅበው ወደ ጀግኖቹ ሰፈር ብቅ ቢልም በጀግናው ሰራዊታችን አይቀጡ ቅጣት እየተቀጣ ይገኛል። በመሆኑም በዓሉን ለማክበር ከተለያዩ ቦታዎች ከዋዜማው ጀምራችሁ የመጣችሁ የተከበራችሁ ውድ እንግዶቻችን ባይደፈሬው ሰራዊታችን ክንድ ሙሉ የጸና እና አስተማማኝ የደህንነት ጥበቃ ስለሚደረግ ያለምንም ስጋት ሃይማኖታዊ ስርዓቱ በሚፈቅድ መልኩ እንድታከብሩ ሲል የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ማህበራዊ ዘርፍ መምሪያ ኃላፊ አርበኛ ኢንጂነር ካሳሁን በሰጠው መግለጫ አረጋግጧል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ክብርና ሞገስ ለትግሉ ሰማዕታት፣ ድል ለአማራ፣ ድል ለአማራ ፋኖ ጥቅምት 26 ቀን 2018 ዓ.ም ወቅታዊ መረጃን በተመለከተ የተሰጠ መግለጫ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በጎጃም አካባቢ በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ ዛሬ ጥቅምት 26 ቀን 2018 ዓ.ም ከፍተኛ ትንቅንቅ እያደረገ ቀጥሏል። ጠላት ወደ አድጓሚ ተራራ ፈርጥጧልም ብለዋል። ረመጧ የአፋባሃ ቴዎድሮስ እዝ አንደኛ ጎጃም አገው ምድር ክፍለ ጦር የመቶ አለቃ ኤፍሬም ብርጌድ ዛሬ ጥቅምት 26 ቀን 2018 ዓ.ም ወደ አዲስ ቅዳም ከተማ በመግባት ጠላትን ቁም ስቅሉን ስታበላው አርፍዳለች። ጠላት በከተማዋ መውጫና መግቢያ ጨምሮ ምድሯ ላይ ሁሉ የቆፈረውን የቁም ምሽግ በመተማመን ካለው ወታደር መካከል ከፍሎ ኬላ ዘርግቶ ለመዝረፍ ወደ አሸዋ ተንቀሳቅሶ የነበረ ሲሆን በረመጦቹ የመቶ አለቃ ኤፍሬም አጥናፉ ትንፋሾች ሎሊስታ ላይ ተይዞ በመቀጥቀጡ ጓዶቹን ገብሮ የዝርፊያ እቅዱን ሳያሳካ ወደ አድጓሚ ተራራ እንዲፈረጥጥ ተደርጓል። በተመሳሳይ ዘራፊ ጓዱን ለመጠበቅ ከተማዋን በቁም ምሽጎች ቆፍሮ የገበጣ ሜዳ ያስመሰላት የብልጽግና ወታደር ረመጦቹን የአማራ ፋኖ ወደ አዲስ ቅዳም ከተማ መንቀሳቀስ ገና እንደሰማ ጥቅምት 6ን እያስታወሰ የመሪዎቹን ቁም የሚለውን ትዕዛዝ ወደ ጎን በመተው ለጊዜው ነፍሱን ወደሚያተርፍባት አድጓሚ ተራራ ፈርጥጦ እንዲከትም ተደርጓል። በዚህ አካባቢም የአማራ ፋኖ ትግሉን አጠናክሮ ቀጥሏል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ጥቅምት 26 ቀን 2018 ዓ.ም ፋኖ ይበልጣል የእውነቱ መረጃውን በተመለከተ ያጋራን ነበረ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ሰሞኑን በጎንደር አካባቢ የሚንቀሳቀሰው የአማራ ፋኖ እጅግ በጣም ጠንካራ እንቅስቃሴ በማድረግ በአብይ አህመድ ወታደሮች ላይ የሚወስደውን እርምጃ አጠናክሮ በመቀጠል በርካታ ድል እያስመዘገበ ቀጥሏል። ዛሬም ጥቅምት 26 ቀን 2018 ዓ.ም አፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛው ኮር በምዕራብ ጎንደር መተማ ወረዳ የአገዛዙ ደመጣጭ ወታደሮችን ክፉኛ እየቀጣ ሙትና ቁስለኛ እያደረገ ቀጥሏል። በቀጠናው ላይ በገጠመው ተደጋጋሚ ሽንፈት የተነሳ ጭማሪ ኃይል ለማስገባት በትላንትናው ዕለት ጥቅምት 25 ቀን 2018
2018 ዓ.ም የአገዛዙ ግትልትል ጸረ አማራ የአውሬው ስርዓት አስፈጻሚ ወታደር መነሻውን ምዕራብ አርማጮ ማሰሮ ተነስቶ ወደ መተማ ወረዳ ለመግባት ሲንቀሳቀስ በአናብስቶቹ የመይሳው ካሳ ሁለተኛ ኮር አጣናዋሴ ክፍለ ጦር በአባየ ብርጌድ በአርበኛ ገብረ ሕይወት እየተመራና ደጃዝማች አራተኛ ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ በአርበኛ ተስፋዬ እየተመራ ይህንኑ ግትልትል ኃይል ሁለቱ ብርጌዶች ወሳኝ የሞት ወረዳ ታጉር ከምትባል ቦታ ደፈጣ በማድረግ ከቀኑ 9 ሰዓት አካባቢ መብረቃዊ ጥቃት ማድረስ ተችሏልም ብለዋል። በዚህ ፈጣን የማጥቃት የደፈጣ ውጊያ የደነገጠው የአገዛዙ ወንበር አስጠባቂ አራጅ ቡድን ሆዳም የብልጽግና ተስፋ ቆራጭ ወታደር በራሳቸው መተማመን የሌላቸው ትንንሽ ጭንቅላቶች በአሁኑ ሰዓት በቀጠናው ከፍተኛ ሽንፈትና ድንጋጤ ፈጥሮባቸዋል። ይህንን በደፈጣ የተጀመረ ጠንካራ ውጊያ በአሁኑ ሰዓትም ወደ መደበኛ አውደ ውጊያ ተቀይሮ የአገዛዙን ጥምር ወታደር ቀለበት ውስጥ አስገብቶ ክፉኛ እየቀጠቀጠ መውጫ መግቢያ አሳጥቶ ይገኛልም ብለዋል። የአጣናዋሴ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ግዛው አለበል ከቦታው ይፋ አድርጓል። በቀጣይም መረጃውን እንዳደረሰን ይሄ አስፈሪና ጠንካራ ውጊያ በድል እንደቀጠለ ሲሆን አሁንም እንዳልተቋጨ ይፋ አድርጓል። ጥቅምት 26 ቀን 2018 ዓ.ም ከ9 ሰዓት እስከ 11 ሰዓት በተደረገው ጠንካራ ውጊያ የተገኘ ድልን በተመለከተም እስካሁን በትክክል የተቆጠረ 27 የመከላከያ ሰራዊት እስከ ወዲያኛው ተሸኝቷል ብለዋል። 35 ቁስለኛ ከነ ጦር መሳሪያው ተማርኮ ወደ ፋኖ ገቢ ተደርጓል። 4 የሞርታር ቅንቡላ፣ የዲሽቃ ተተኳሽ 1 ሳጥን፣ ወታደራዊ ሻንጣ ከ30 በላይ ለአማራ ፋኖ በጎንደር ገቢ ተደርጓል። ህልውናችን በተባበረ ክንዳችን አፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ጥቅምት 26 ቀን 2018 ዓ.ም መተማ ወረዳ አካባቢ የሚደረገውን ውጊያ በተመለከተ የተሰጠ መግለጫ። ውድ ኢትዮጵያውያን ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።